እስኪ ደግሞ ወደ ላይ ገባ ብዬ ያለውን ሁኔታ ላሳያችሁ ብዬ ነው። እቺ ቤት እንግዲህ እዚህ ደረጃ እስከምትደርስ ድረስ የፈጀችውን ብር ነው አብረን የምናየው። ውሃ ልኳ ኦልሬዲ ታስራለች። መለስለስ ነው የቀራት። ይሄ የሚለሰለሰው ውስጡ ሊሾ ሲደረግ ነው አብሮ የሚለሰለሰው። ይብላችሁ ክረምት ስለሆነ ጎርፉ እንዴት እንደሚሄድ እዩት። እኔና መክሊት በእጃችን እየዳጥነ ነው ይሄንን አቀበቱን ወደ ላይ የወጣ ነውና በጣም ጭቃ ነው። ክረምት ነው። አላስወጣይ ሲል ነው በእጄ እየተመረኮስኩ የወጣሁትና ለእናንተ ስል እንግዲህ የማልከፍለው መስዋዕትነት የለም። ይቺ ቤት እዚህ ደረጃ እስከምትደርስ ድረስ ምን ያህል ፈጀች ልላችሁ ፈልጌ ነው። ቤቷ እንግዲህ ስንት ክፍል ቤት መሰለቻችሁ? ጓዳና ሳሎን፣ መኝታ ክፍል፣ እንደገና ደግሞ ሻወር ቤት፣ እንደገና ደግሞ እዚህ ጋር አንድ ሰርቪስ አለው ተደራቢ ማለት ነው። አልጋ ቤት ነው እያለኝ ነው መክሊት እና እስከዚህ ድረስ ነው እንግዲህ የደረሰችው። አሁን ከወደ ውስጥ አንድ ምርግ ተመርጓል። ሁለተኛ ተለስልሷን አልተለሰለሰም፣ ተተክትኳን መሰለኝ አይደለም፣ ተተክትኳል ለግርፍ መሰለኛ። ከዚህ በኋላ እንትን አያረጉትም፣ አያስለስኑትም ይመስለኛል። እስኪ ጠጋ ብዬ ልየው። ውይ አያስገባም ጭቃው። እንደምታዩት ግርፍ ትክትክ ነው። አያችሁት? ከወደ ውስጥ ትክትክ ነው ይመስለኛል። ሊያስገርፉት ፈልገው ነው። ይሄ ካስለሰኑ በኋላ እንደገና ጅብሰም ምናምን ሊደረግ አልፈለጉም ይመስለኛል። ያው ቆንጆውም እንደዚህ ነው። ሳይመረግ ወደ ኋላ ሁኝ መክሊት እንዳትወድቂ። ሳይመረግ ያ መክሊት ራሱ እስከ ጃኬቷ ሳይመረግ እንትና ያደረጉትኝ። ይሄ ምንድነው የሚባለው? ተከተኩት። እንደተመረገ ተከተኩትና ኢሚዲየትሊ አሁን ግርፍ ነው የሚደረገውና ጥሩ አድርገው ነው። ለምሳሌ እኛ ቤታችንን ስንሰራ መጀመሪያ ስምለሰነ፣ ከዛ ጅብሰም፣ ከዛ በኋላ ነው ያደክማንና ኢሚዲየትሊ ወደዚህ ወደ ግርፉ መግባቱ ቆንጆ ነው። ኤኒዌይ ወደ እንትኑ ስንገባ ያው እዚህ ጋር የተቦካው ጭቃ ለዚህ ለመተክተኪያ ነው እንዳልኳችሁ። ይሄ ቤት እዚህ ደረጃ እስከሚደርስ ድረስ እንግዲህ እስከ ጭቃው፣ እስከ ውሃው፣ እስከ ሲሚንቶ፣ እስከ ሾው፣ እስከ ምንም እስከ 1 ነጥብ ድረስ እንደፈጀ ነው እንግዲህ ባለቤቱ የነገረኝ። ባይዘዌ በጣም ጀግና ባል ነው ያላትኝ መሲ እህቴምና ጓደኛዬም ነች። በአረብ ሀገር ላይ ነው ያለችውና ይሄ ቤት የሷ ቤት ነው። እውነት ለመናገር ግን በጣም ጀግና ባል ነው ያለሽ። በዚሁ አጋጣሚ ጎበዝ ነው። እኔ ወደዚህ ማርጌ ጎበዝ ነው። እንግዲህ አንዳንድ ጀግና ባል ሲኖር አረብ ሀገር ላይ ሆነን እኛ እየሰራን እየደከምን ብር እየላክን ምናምን ቤታችንን ቆሞ በቃ በጣም እየደከመ የሚሰራ ባል ማግኘት እውነት ለመናገር በዚህ ጊዜ በጣም ከባድ ነገር ነው። ስንቶች አሉ አሁን አረብ ሀገር ሆኖ ብራቸውን እየላኩ ወንዶች እየበሉባቸው ያሉትና እሷ ግን ጎበዝ ሆኖ እየላከችለትኝ እሷ ምልከውን ቀድሞ ባይዘዌ ቦታውን ይዘዋል። ቦታውን ቀድሞ እንደያዙት ያው ሰምቻለሁ። ከዛ በኋላ ነው እንግዲህ ይሄ የእንጨቱም የጭቃውም የወዛደሩም የሲሚንቶውም የሸዋውም የሁሉም ነገር ሆኖ እስከ 1 ነጥብ እንደጨረሱ ነው እንግዲህ የነገረኙ። አካባቢው በነገራችን ላይ ቆንጆ ነው። ለምን ብላችሁ ብጠይቁኝ እንደምታዩት ግሃ ነው። ገና የሚሰለጥን አካባቢ ነው ማለት ገና ብዙ መለማት የሚለማ አካባቢ ላይ ነው ያሉትኝ። በየቤቱ ቤቶች አሉ። ወደ ታች ስትወርዱ ደግሞ ወርታች ወርጅዛች አቆልቆሎ ዋጋ ሆኜ አቆልቆሎ ዋጋ አዛች ትልቁ ቆልቋል ጋር ሆኜ የታችኛው ምሪቶችን ያሳያቸዋለሁ። ከዛ በታይ በቃ ምሪት ሰፈር ነው። በጣም ነው የሚያምረው ሰፈሩ። ወደ ላይ ስታዩት ምናልባት ይሄ ገጠር ምናምን ይመስላችኋል፣ ግን መብራቱ፣ ውሃ፣ ሁሉ ነገር የተስተካከለ ነው። እንደፈለጋችሁ ናችሁ መኖር የምትችሉ ነው። በጣም ምቹ በቃ ስትፈልጉ እንጨትም ብቻ እንደ ኑሮ መኖር የምትችሉ ናችሁ። ማብራታችሁን፣ ውሃችሁን፣ ሁሉ ነገር አሟልታችሁ አሁን እሷ እዛች ጋር ውሃ አስገብታለች። እዛ ጋር ቆራ የተደረገው ለዚህ ለቤቱ ነው እና በጣም ቆንጆ ሰፈር ነው። በነገራችን ላይ የናቁት ያደርጋል ራቁት ነው የሚባለው አይደለ? እየተናቀ ነው እዚህ ደረጃ የደረስ ነው። እንደምታዩት እዚች ጋር ራሱ መሰረት እንትን ይሄ ምንድን ባለው ቦታዋ ተገዝታ ቦታ የያዘች ሰርቪስ ናት። ይቺ ሰርቪስ እንደምታዩት ፕላስ ደግሞ ዘመዱ አረብ ሀገር ላይ ያሰራችውን ቤት ላሳያችሁ። ይሄ ቪላ ሰርቪሱ ይሄ ቤት አረብ ሀገር ናት ያለችው ልጅቱ እና ይሄን ራሱ የሰራችውን ቤት በዚሁ አጋጣሚ ላሳያችሁ ብዬ ነው። አብዛኞቹ አረብ ሀገር ያሉ ሴቶች እዚች አካባቢ እየገዙ ያሉትኝ እነዚህ አሁን ቀድሞ ነው እንግዲህ ቦታውን ሲይዙትኝ በ600 ሺህ በ500 ሺህ ነው በዛን ሰዓት ሲገዛ የነበረውና መክሊት እና ምን ልላችሁ ፈልጌ ነው፣ ቦታን ቀድማቸው ያዙ። ቀድሞ መያዝን የመሰለ ነገር የለም።
ቀድሞ ቢይዙን አሁን እነዚህ እዚህ ደረጃ የደረሰላቸውና ኦልሞስት በቃ ይቺ አሁን ያተቦክታለች። ይቺ ውስጧ ተመረገ። ከዛ እንግዲህ ማስገረፉ የማስለሰኑ የምን ፕሮሰስ ደግሞ ራሱን የቻለ ሌላ ነገር ቢሆንም ግን እንደምታዩት በጣም አቋሙ የሚያምር ቆንጆ የሆነ ቪላ ሰርቪስ ግን ስታዩት ትንሽ ነው የሚመስለው፣ ግን ውስጥ ለውስጥ ቤት አለው። መኝታ ክፍሉ፣ ሳሎን፣ ሻወር ቤቱ ምናምን ሲባል በጣም ጭቃ ስለሆነ እንደምታዩት እዚህ ጋር ወለል ስለሆነ ማሳለፍ ስለማይችል ነው ወደ ውስጥ ገብቼ የማላሳያችሁ ማለት ነው። እና ሰፈሩ ያን ያህል ለክፉ የሚሰጥ አይደለም። እና ምድላችሁ ፈልጌ ነው። ሰፈሩ እንደምታዩት ቆንጆ ነው። ይሄ ግሃ ነው የሚባለው ይሄ አካባቢ በነገራችን ላይ ለጎርፍ ተጋላጭ አይደለም። ቤቱም ያምራን። ነው መክሊት ራሱ እንዴት እንደምትወርድ ቤቱ ራሱ ያምራን፣ ሰፈሩ ያምራን። ይህንን ቤቱን ሰፈሩን አሳየኋችሁ አይደል? የወዳ ማዶ የኛ ሰፈር ነው እንግዲህ አይሰማ የሚባለው ሰፈር የዛ ማዶ ነው። ወደዚህ ነው እንግዲህ አይሰማ የሚባለው ተሻግራችሁ። አሁን ያለንበት አካባቢ የት አካባቢ ነው ብላችሁ መጠየቃችሁ አይቀርምችም። ያለነው ስላሴ አካባቢ ነው። ወደ ስላሴ እዚህ አካባቢ አሁን ገበሬው ነው እንግዲህ ከራሳቸው ቤት እየሸረሸሩ የሚሸጡትኝ። አሁን ሰፈሩን ላሳያችሁ ነው። ከመንገድ በላይ ነው ይሄ ገጠር ምናምን ነው የሚመስላችሁና ከመንገድ በታይ ደግሞ ቤቶችን ላሳያችሁ። የምሪቶቹን ቤት ማለት ነው። የመምህራን ምሪት አለ። በተለያየ ቦታ የተመሩ ምሪቶች አሏቸው። እዚህ አካባቢ አሁን የተሰሩ ቤቶች የሚያምሩ ናቸው። ወደ ታይ ደግሞ ላሳያችሁ ደርሻለሁ። አይውላችሁ እዚህ ጋር ደግሞ የምሪቶች ሰፈር የሚባለው ይሄ ነው። ወደ ታያችሁት በቃ ሙሉ ከተማው ነው። ይሄ ስላሴ ቤተክርስቲያን ነው። ከነዚህ ከቤቶቹ ጀርባ ነው ስላሴ ቤተክርስቲያን። እንግዲህ የምታዩትኝ ፒያሳ ነው። ወደ ታች ደግሞ ወደዚህ ደግሞ ማን ነው የሚባሉት መሰላችሁ? ምሪቶቹ ናቸው እንግዲህ አዳዲስ እየተመሩ ወደዚህ የመጡትም እንደዚሁም እየገዙም የመጡ አሉ። ሀታቻውን የማውቃቸው 2 አረባ ሀገር የመጡ የሰሩ ልጆች አሉ። እንዳልኳችሁ ያቺ ቤቷ በዚህ ቅርብ ናት። ይቻ ያየና ቪላ ሰርቪስ ከዙ ቤት ጀርባ ናት። ያቺ ያየናት ከወዲታይ ሰፈር ነው እንግዲህ ይሄንን ማሳያችሁ። እነዚህን ቤቶች የማሳያችሁ አያችሁ እንዴት አባቱ የሚያማምር ቤት እንዴት ተሰራ። ወደ ታይ ልሂድላችሁ። ቆይ አሁንና ልላችሁ የፈለኩ ምንድን በነገራችን ላይ ውሻ አለ። ዝም በመክሊት አየና ፈጣሪ ሆይ እጂ ይበላና መክሊት ውሻ ይበላና ውሻ ማርያም ቀስ በይ በቃ ዝም በይ ጎፈሬው ነው። አዎ ዝም ብለን እናሳያችሁ። ቪዲዮ እንትኑን ቀስ ብለሽ ነይ እንዴት አላወራም። እሺ እንድታዩ ብቻ ነው። ዝም በይ አንደኛው ጉሽ ተኝቷል። ይኸው እዛ ጋር ቆይ ላሳያችሁ ነው ለእናንተ። አንቺ ዝም በይ ድመቲቱ አሳየችና ላሳያችሁ። ቆይ ወደዚህኛው ወደ ጥጉም አለ በነገራችን ላይ በዚህኛው ወደ ውስጥ አትክልቶቹ ጋር ዲውት ነው። ወደ ታች ደግሞ የምሪቶች ሰፈር የሚባለው ነው እንግዲህ። አንቺ ዝም በይ አስበላችሁ። ደህና ዋላችሁ። ነይ ወደዚህ ደግሞ ሌላ ራሱን የቻለ ነው እንደምታዩት። ፈርቻለሁ ታንቃጥቀጫ ይልማል። ይሄንን አሳየኋችሁ አይደለ? ቆይ ላሳያችሁ የምሪቶቹን ያቺኛዋን ያሳየኋችሁን ቤት ወደዚህ ፊት ለፊት ማለት ነው። ለዛ ነው ስታዩ ገጠር ይመስላል ያልኳችሁ። ለዛ ነው እንጂ ቆንጆ ሰፈር ነው። በጊዜ ያዙ፣ ቦታ አትምረጡ፣ ሰፈር አትምረጡ ያልኳችሁ ለዛ ነው። ታያችኋት ያቺ ቤት ይቺ ነች። ውሃውም እዚህ ጋር ነው። መብራቱም እዚሁ ነው። አየሩ፣ ንፋሱ፣ ሁሉ ነገር ደስ የሚል ሰፈር ነውና ቦታችሁን በጊዜ ያዙ። አካባቢ ምናምን አትምረጡ። የናቆት ያረጋን ራቆት ብልጥ ልጅ የያዘውን ይዞ ነው የሚያለቅሰው ይባላል አይደል? የሆነ ቦታ ላይ ይዛችሁ ነው እንትን ማለት ያለባችሁ። እዚህ ውሃ ግን ተሳለ እንታጠቦ ጭቃችንን እግዚኦ ይሄስ አይጠቅም። ሳሙና አላመጣን እና እንደዛ ነው ውዶች። ይሄ የዛሬው ቪዲዮአችን ይሄንን ይመስላል። ከወደዳችሁት ላይክ ሼር አድርጉ። ቦታ እዚህ አካባቢ ላይ ነው። በነገራችን ላይ ዛሬ ስራ ይብዬ የመጣሁ ግን ከደላላው ጋር ተደዋውለን ነበረ።
ዝናብ እየጣለ አሁን ነው ዝናቡ ያባራው። ይገርማችኋል። ይሄው የክረምት እንትን ይላል ይሸጉዳችኋል ስታዩት ግን ማለት ነው። ዝናቡ ሲያረበርብ ውሎውን አሁን ላይ ነው ዝናቡ ያቆመው እና አጋጣሚ እኛ ደግሞ እሱን ለማግኘት ነው የመጣነው እና እዚህ አካባቢ ያሉ ቤቶች እነሱን ቤቶች ወደ እናንተ ለማቅረብ ነው። ቤቶች ሳይሆን ቦታዎች እናቀርባለን። እስከዛው ላይክ፣ ሼር፣ ሰብስክራይብ አድርጉ። እንወዳችኋለን። ባይ ባይ።